መሃል አርማጭሆን ጨምሮ ሁለቱን በለሳዎች ባካለለው ማዕከላዊ የጎንደር ክፍል ከስማዳ እስከ ደብረ ታቦር ከደራ ሐሙሴት እስከ እብናት ከጋይንት እስከ አለምበር ድረስ በሸፈነው ተጋድሎ ከ2540 በላይ የአገዛዙ ወታደሮች መማረካቸው ተሰምቷል። በዚህ ተጋድሎ እጅ ለመስጠት በመዘግየታቸው በርካቶች ተደምስሰዋል ሲል ከተመሰረተ አንድ ወር ሊሞላው 2 ቀናት የቀሩት የአማራ ፋኖ ብሔራዊ ንቅናቄ አሳውቋል። ድርጅቱ ባወጣው መግለጫ በሸዋ በጎጃምና በወሎ ኔትወርክ በማጥፋት አገዛዙ የጀመረው ማጥቃት ሸዋ ላይ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝና በአሳምነው ሰራዊት በቅንጅት እንዲሁም በደቡብና በምዕራብ ወሎ በምኒልክ ዕዝ ብርቱ ተጋድሎ ተመክቷል ሲል አሳውቋል። በዚህ ተጋድሎ 13 ድሽቃ፣ 82 ብሬን፣ 23 ስናይፐር፣ 2300 ክላሽንኮቭ መሳሪያና በመቶ ሺዎች የሚቆጠሩ ተተኳሾች እንዲሁም አንድ አይሱዙ የጭነት መኪና የዶሽቃ ተተኳሽ የያዙ ሳጥኖች በምርኮ ገቢ መደረጋቸው ከቀናት በፊት መዘገባችን አይዘነጋም። የጎንደሩን ትንቅንቅና እንዲሁም ደግሞ በወግዲና በአካባቢው ላይ ከዚህ አልፎ የሸዋውን ትንቅንቅ በሚመለከት የወጡ መረጃዎችን አጠናቅረን ይዘን ቀርበናል። በሌላኛው መረጃችን በምዕራብ አማራ ቀጠና ናዳ ተብሎ በሚጠራው አካባቢ በተፈጸመ ደፈጣ ጥቃት ከ10 በላይ ያገዛዙ ወታደሮች ሲገደሉ ከ15 በላይ የሚሆኑት ደግሞ ቁስለኛ መደረጋቸው ታውቋል። በዚህ ደፈጣ ጥቃት አንድ ኮቭ ብሬን እንዲሁም አንድ ክላሽንኮቭ ተማርኳል ነው የተባለው። መረጃውን በዝርዝር አጠናቅረን ይዘነዋል፣ ተደምጡታላችሁ። ሰላም ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከጣቢያችን የዛሬ የካቲት 7 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁ ቆዩ። ወደ ቀዳሚው መረጃችን አለፍን። ከመሃል አርማጭሆ ጀምሮ ሁለቱ በለሳዎችን ባካለለው ማዕከላዊ የጎንደር ክፍል እንዲሁም ከስማዳ እስከ ደብረ ታቦር ከደራ ሐሙሴት እስከ እብናት ከጋይንት እስከ አለምበር ድረስ በሸፈነው የደቡባዊ ጎንደር ክፍል ተጋድሎ ከ2540 በላይ የአገዛዙ ወታደሮች መማረካቸው ተነገረም። በዚህ ተጋድሎ በርካታ የአገዛዙ ወታደሮች እጅ ለመስጠት በመዘግየታቸው ምክንያት ተደምስሰዋል ተብሏል። በሸዋ በጎጃምና በወሎ ኔትወርክ በማጥፋት የተጀመረው ያገዛዙ ጥቃት ሸዋ ላይ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝና በአሳምነው ዕዝ ሰራዊት በቅንጅት እንዲሁም በደቡብና በምዕራብ ወሎ በምኒልክ ዕዝ ብርቱ ተጋድሎ ተመክቷል ተብሏል። ይህንን በሚመለከት ከተመሰረተ ድፍን አንድ ወር ሊሞላው 2 ቀናት የቀሩት የአማራ ፋኖ ብሔራዊ ንቅናቄ ያወጣውን መግለጫ እንደወረደ የምናቀርብላችሁ ይሆናል። አንድነታችን ሸዋ ወሎና ጎጃም ላይ የተከፈተብንን ጥቃት በመመከት ጎንደር ላይ ባገኘነው የድል ማህተም ታትሟል ይላል። የአማራ ፋኖ ብሔራዊ ንቅናቄ የጎንደሩን ድል አስመልክቶ ዛሬ የካቲት 7 2018 ዓ.ም ባወጣው መግለጫ የጨፍጫፊው ብልጽግና አገዛዝ የሰሞኑ አዲስ ቀጠናዊ ጦርነት ድግስ ሚስጥር አማራን የማጥፋት ፕሮጀክት ነው። በ2 ቀን ትጥቅ አስፈትቼ አማራውን በባርነት እገዛለሁ፣ ርስቶቹንም መደራደሪያ አደርጋለሁ በሚል እብሪት በህዝባችን ላይ ጦርነት ያወጀው አገዛዝ ቀስሞ የተሰበረው ገና ጦርነቱን በለኮሰው የመጀመሪያ ሳምንት ላይ ነበረ። የመጀመሪያውን ኮሎኔል ባህር ዳር ከተማ ላይ የማረክነው ጥላት በጎጃም፣ በጎንደር፣ በሸዋ፣ በወሎና በወለጋ ቀጠናዎች በብዙ ሺዎች የሚቆጠሩ የቡድንና የነፍስ ወከፍ መሳሪያዎችን፣ ሚሊዮን ተተኳሾችን፣ ታንክና ዙ23ን ጨምሮ ከባድ መሳሪያዎችን ማርከነዋል። በርካታ አሃዶችን በተለይም በክፍለ ጦርና በሬጅመንት ደረጃ ያሉትን ከነአመራሮቹ በተደጋጋሚ ደምስሰናል። በብዙ ሺዎች የሚቆጠሩ ምርኮኞችን ወደ ቤተሰባቸው ልከናል። ከፊሉንም ለቀይ መስቀል አስረክበናል። የክልሉን ዋና ከተማን ጨምሮ በሁሉም ከተማዎች በጥላት ላይ ከባድ ምቶችን አሳርፈናል። በዚህ የትውልዱ አስደናቂ ተጋድሎ ነባሩን የብአዴን መዋቅር በማፈራረስ አገዛዙን አየር ላይ የተንሳፈፈ ፊኛ ማድረጋችንን መሬት ያለው ሕዝብ ብቻ ሳይሆን ዓለም አቀፉ ማህበረሰብም በገሃድ የመሰከረው ሀቅ ነው። በዚህም ምክንያት አገዛዙ በውጊያ እንደማያሸንፈን ሲያውቅ ሌሎች የጥፋትና የማደናገሪያ ስልቶችን ሲጠቀም ቆይቷል። ከነዚህ የጥፋት ፕሮጀክቶቹ መካከልም አንደኛ ንጹሃን ላይ ያነጣጠረ ጥቃትም የአማራን ህዝብ ማንበርከክ ያገዛዙ የጦርነት ተልዕኮ መሆኑ እንደተጠበቀ ሆኖ በህዝቡ ላይ በድሮን በጀት እና በሌሎች ከባባድ መሳሪያዎች ድብደባ በማድረግ የአየር ኃይል የበላይነትን ማሳየትና የወገን ኃይል ላይ የስነ ልቦና ጫና መፍጠርን እንደ ስልት ለመጠቀም ሞክሯል። በዚህም የንጹሃን መኖሪያ መንደሮችን፣ ትምህርት ቤቶችን፣ ቤተ እምነቶችንና ጤና ተቋማትን ጨምሮ ኃላፊነት በማይሰማው መልኩ ጭፍጨፋዎችን ፈጽመዋል። በዚህ ምክንያት በርካታ ሴቶች፣ ህጻናትና አረጋውያንን ጨምሮ ሲቪሊያን በገፍ ተጨፍጭፈዋል። ይሁን እንጂ
እንጂ የአገዛዙ ጭካኔ ህዝባዊ መሰረታችንን ከማጠንከርና አረመኔነቱን ከማረጋገጥ ያለፈ ፋይዳ አላመጣም። ሁለተኛ፣ ብሔራዊ አጀንዳዎችን እንደ ማደናገሪያ ስልት ተጠቅሟል። በራሱ ህዝብ ላይ ጨካኝ አረመኔ ተግባራትን የሚፈጽመው አገዛዝ ለሀገር ክብርና ብሔራዊ አጀንዳዎች ትኩረት ሊሰጥ አይችልም። በተለይም ግጭት ጠማቂው የብልጽግና አገዛዝ የሀገር ሉዓላዊነትን አሳልፎ ለመስጠት የማያመነታ ስለመሆኑ ባለፉት 7 ዓመታት ሀገር ውስጥ አንዱን በአንዱ ላይ በማስነሳት ግጭትን በመለኮስ በፍቅር የሚኖሩትን ማህበረሰቦች ሳይቀር ለራሱ ፕሮጀክት በሚመቸው መልኩ ስውር ጦር በማስገባት ሲወጋና ሲያስወጋ ቆይቷል። ከዚህ ባሻገር ለዘመናት በመከባበርና በፍቅር የኖሩ አጎራባች ሀገራት ድረስ በመዝለቅ እርስ በርስ እንዲከፋፈሉ ዓለም አቀፍ የሉዓላዊነት ሕግን በመጣስ ታጣቂዎችን በማሰልጠንና በማሰማራት ለጎረቤቶቻችን ጠንቅ እየተከለ ይገኛል። አብይ አህመድ የቀጠናው የሰላም ጸርና አተራማሽ ስለመሆኑ በየጊዜው ያደረጋቸው መርህ አልባ ስምምነቶች፣ የአደባባይ መግለጫዎችና መሐላዎች በቂ አመላካች ናቸው። ከምንም በላይ የቱርክ፣ የዩናይትድ አረብ ኤምሬትስ፣ የቻይና፣ የአዘርባይጃን ድሮኖችና ሌሎች ዘመናዊ የጦር መሳሪያዎችን በአማራ ህዝብ ላይ በመሞከር የአገሪቱን ህዝብ የአዳዲስ የጦር መሳሪያዎች መሞከር ያደረገው አገዛዝ የኢትዮጵያን ክብርና ሉዓላዊነትን ተራ ሸቀጥ እንዳደረገው ሌላኛው ማሳያ ነው። እውነታው ይህ ሆኖ ሳለ አንድ ጊዜ በባህር በር ጉዳይ፣ ሌላ ጊዜ በሉዓላዊነትና የወደብ ጉዳይን አጀንዳ በማድረግ የህልውና ተጋድሎ ውስጥ የገባን ህዝብ ለማዘናጋትና በሌላ ትኩረት ተጠምዶ ዋናው አጀንዳውን ቸል እንዲለውና የትግላችንን ማህበራዊ መሰረት ለመናድ ጥረት አድርጓል። በእርሻ ማሳው፣ በንግድ ቦታው፣ በአምልኮ ቦታዎችና በመኖሪያ ቤቱ ጭምር እያለ የሚጨፈጨፈውን ህዝብ በዚህ መልኩ ለማታለል ያደረገው ሙከራ አገዛዙ በፖለቲካዊ መቀንጨር መጠቃቱን ያረጋገጠና የከሸፈ ጉዳይ ነው። ሶስተኛ፣ የስሁት ትርክቶች ግንባታ ሙከራ አድርጓል። የፋኖ ኃይል የአብይ አህመድ ሰራዊት ጋር ጦርነት በጀመረበት ወቅት አገዛዙ ከሌሎች ኃይሎች ጋር አፍላ ፍቅር ላይ ነበር። በተለይም አገዛዙ ሰራዊት የመጀመሪያዎቹን በርከት ያለ ቡድን መሳሪያዎች በመማረክ ኃይላችንን ባጠናከርንበት ወቅት አገዛዙ ከትግራይ ጋርም ሆነም ከሌሎች የቀጠናው ኃይሎች ጋር ግጭት ውስጥ አልገባም ነበረም። ፋኖ በራሱ አቅም ወራሪውን ሰራዊት በመመከት ወደ መልሶ ማጥቃት ይሸጋገራል ብሎ ማሰብ የተሳነው የብልጽግናው ቡድን ተከታታይ ባዳና ባንዳ የሚሉ መሰረተ ቢስ ፍረጃዎችን ሊያለማምድ ሞክሯል። የማጥቃት ዘመቻዎችን በራሱ የብሬት እቅድ ጀምሮ በሂደት መቋቋም ያልቻለውን ኃይል በስም ማጥፋትና በሐሰት ትርክት ዘመቻ ለማዳከም ሞክሯል። አንድ አይሆንም በትነነዋል የተባለው ፋኖ በረቀቀ የአመራር ጥበብ እንደ አለት የጠነከረ ድርጅት ሲፈጥር በሌሎች ኃይሎች ትዕዛዝ ነው፣ የጥላት ድጋፍ ነው፣ አንደኛው ወደዚህ ሌላኛው ግን ወደዚያ ነው በሚል መቀባጠር ጀመረ። ይህ አልበቃ ብሎት ሎጂስቲክ፣ ፕሮፓጋንዳና ፖለቲካ የሚሰፍርልን ኃይል እንዳለ አድርጎ ያለማቋረጥ በመለፈፍ ላይ ይገኛል። ከገባበት የብሪት ጦርነት መውጫ ያጣው አገዛዝ ለአማራ ሕዝብ አጀንዳዎች በመታመን በብሔራዊ ጀግንነትም ሆነ በራስ በቅንነት በመታገል የፋኖን ሰራዊትና አመራር የሚቀድም እንደሌለ ጠንቅቆ ያውቋል። አራተኛ፣ የጦርነቱን ገጽታ ቀጠናዊ የማድረግ ግብግብ አድርጓል። ኢትዮጵያ በዓለም የዲፕሎማሲ መድረክ የምትታወቅባቸውን የውጭ ግንኙነቶች መርሆችን በመጣስ በሶማሊያም በሱዳንና ኤርትራን ጨምሮ የዲፕሎማሲ ሀሁን በጣሰ መንገድ የትንኮሳ ተግባራትን ፈጽሟል። ደቡብ አፍሪካ፣ ናምቢያና ዚምባብዌን ጨምሮ ለአፍሪካ ሀገሮች ነጻነት የቀዳሚነት ሚና የተጫወተችው ኢትዮጵያን ገጽታንና ታሪክ በማይመጥን ሁኔታ በሌሎች ሀገራት ላይ ወታደራዊ ጣልቃ ገብነቶችን ጭምር አድርጓል። በዚህም ከአማራ ሕዝብ ጋር የገባበትን የዘር ማጥፋት ጦርነት ቀጠናዊና ዓለም አቀፋዊ መልክ እንዲኖረው ሞክሯል። የአማራን ሕዝብ የተጋድሎ ትርክት በቀጠናዊ ጦርነት ውስጥ እንዲዋጥ በማድረግ በስኬት ላይ ያለውን የህልውና የተጋድሎ በአርቲፊሻል ብሔራዊ ጀብደኝነት ለማደብዘዝ ጥረት አድርጓል። ይህም እንደ ሌሎቹ ማደናገሪያዎች ከጅምሩ የከሸፈ ነው። ሌላኛው ደግሞ የድርጅታችን ውልደት ነው። አገዛዙ በቢሊዮን በጀት መድቦ ብዙ የደከመበት ጉዳይ የፋኖ ኃይል አንድ ወጥ ድርጅት እንዳይኖረው፣ ድርጅት ከፈጠረም እንዳይጽና ለማድረግ ነበረ። ገና አንድነት ውይይት መስመር መያዝ ሲጀምር የቆዩ የጠላት ተላላኪዎች ሮጠው ጠላት ጉያ በመሸሸግ ያሉባልታ ናዳ የሚያወርዱ የድርጅት መፈጠር የተልኳቸው ክሽፈት ስለሚያንጸባርቅባቸው ነበረ። ፋኖ መስለው በመተወን ከመወለድ ያላስቀሩትን ተቋም በሐሜት ሊያፈርሱት መሞከራቸው ከንቱ ድካም ሆኖባቸው ህዝብም ታሪክም እየሳቀባቸው ይገኛል። የውስጥ ሰርጎ ገቡን ሴራም የውጭ ጠላትን ሁሉን አቀፍ የብረት አጥር ሰባብሮ አንድ ተቋም መውለድ የትውልዱ ታሪካዊ ግዴታ ነበርና በድል ተወጥተነዋል። ሌላኛው ከድርጅት ምስረታው ማግስት የተዘጋጀ የጥፋት ድግስ ነበረ።
የድርጅቱ መወለድ ከፍተኛ ድንጋጤ ውስጥ የከተተው አገዛዙ አለኝ የሚለውን ጦር መሳሪያና የማጥቃት ስልት ተጠቅሞ ዘመቻዎችን በማድረግ በዋናነትም ከፍተኛ አመራሮች ላይ ጥቃት በማድረስ የድርጅት ምስረታ ሂደትን ማደብዘዝና የፕሮፓጋንዳና የስነ ልቦና የበላይነትን ለመያዝ ተፍጨርጭሯል። በተለይ በሸዋ በወሎና በጎጃም ቀጠናዎች ኔትወርኮችን በማጥፋት የተጀመረው ዘመቻ በሁሉም ቀጠና ባለው ሰራዊት የተጠናከረ መከላከል ተደርጎበታል። አልፎ አልፎም በመልሰው ማጥቃት ድሎችን መጎናጸፍ ተችሏል። በተለይ በሸዋ የተሰማራው ያገዛዙ ኤሊት ኃይል ያሰበውን ሳያሳካ በሚገባ ተመክቷል። በእነዚህ አካባቢዎች በተፈጸመ ቀጥተኛ የንጹሐን ጥቃት በመቶዎች የሚቆጠሩ ንጹሐን ከመረሸናቸው ባሻገር መንደሮች በከባድ መሳሪያ ወድመዋል፣ የቤት እንስሳት ተጨፍጭፈዋል። ይህም ያገዛዙን አረመኔያዊ ባህሪ በግልጽ ያሳየ ሆኗል። ሌላኛው ያገዛዙ የበቀል እርምጃ በደብረ ታቦርና በአካባቢው ላይ የፈጸመው ነው። ይህ የሸበረና የቀውስ አገዛዝ ብዙ ኪሎ ሜትሮችን በሸፈነው የጎንደሩ ተጋድሎ የደረሰበትን ከባድ ውርደት በጦር ሜዳ ውሎ ማካካስ ስላልቻለ ሆን ተብሎ በታቀደ ሁኔታ ከውጊያው ጋር ግንኙነት የሌላቸው ንጹሐንን በመጨፍጨፍ በሽብር መንገድ ወታደራዊ ሽንፈቱን ለመቀልበስ ሰፊ ጥረት አድርጓል። በተለይ የደብረ ታቦር ከተማና አካባቢው ህዝብና የህዝብ ተቋማት ላይ የዓለም አቀፍ ህግን በመጣስ በተከታታይ የድሮን ድብደባዎችን አድርጓል። በዚህም ደብረ ታቦር ከተማ ላይ ብቻ 24 ሰዓት ባልሞላው ጊዜ ውስጥ ከ16 ጊዜ በላይ ስትራቴጂክ ድሮኖችን ያለ ምህረት በመጠቀም የአረመኔነት ባህሪውን አሳይቷል። በዚህ ጥቃት የፋርጣ ወረዳ ፖሊስ ጣቢያ፣ የገብርየ ክፍለ ከተማ ፖሊስ ጣቢያ፣ የዞኑ ጤና መምሪያ፣ የዞን ሲቪል ሰርቪስና ፋይናንስ ቢሮ፣ የቴዎድሮስ ክፍለ ከተማ ፖሊስ ጣቢያን ጨምሮ ማህበራዊ ተቋማትና ሌሎች የህዝብ አገልግሎት የሚሰጥባቸው ተቋማትን አውድመዋል። በመደበኛ እንቅስቃሴ ላይና በየቤታቸው የነበሩ የከተማ ነዋሪዎችንም በድሮን ጨፍጭፈዋል። ይህ አሳፋሪ ተግባር በሰራዊታችን ላይ ያደረሰው ተጨባጭ ጉዳት ካለመኖሩም በተጨማሪ የውጊያውን ውጤት በመለወጥም ደረጃ ሆነ ሰራዊታችን ደብረ ታቦርን ጨምሮ በሁሉም አካባቢዎች የተደረገለትን ህዝባዊና ደማቅ አቀባበል ማደብዘዝ እንኳን አልቻለም። የድሮን ቦምቦች ጥቃት ያልበገረው የድርጅቱ ሰራዊት የከተማውን ብርት ድረስ በመግባት የሚፈልጋቸውን ወታደራዊ ኦፕሬሽኖችን በሚገባ በማከናወን አይበገሬነቱንና ጀግንነቱን አሳይቷል። ሌላኛው በጎንደሩ የወንድማማቾች ድል የተገመደው የአማራ ፋኖ ብሔራዊ ንቅናቄ አንድነት ነው። በሸዋ በጎጃምና በወሎ ኔትወርክ በማጥፋት የጀመረው ያገዛዙ ጥቃት ሸዋ ላይ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝና በአሳምነው እዝ ሰራዊት በቅንጅት እንዲሁም በምስራቅ አማራ ቀጠና ምዕራባዊና ደቡባዊ ክፍል በምኒልክ እዝ ብርቱ ተጋድሎ ተመክቷል። ጎንደር ላይ መሃል አርማጭሆና ሁለቱን በለሳዎች ባካለለው ማዕከላዊ የጎንደር ክፍል እንዲሁም ከስማዳ እስከ ደብረ ታቦር ከደራ ሐሙሲት እስከ እብናት ከጋይንት እስከ አለምበር ድረስ በሸፈነው ደቡባዊ ጎንደር ክፍል የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝና የጎንደር ጠቅላይ ግዛት እዝ በጋራ በፈጸሙት ልዩ ተጋድሎ ከደቡብና ከማዕከላዊ ጎንደር በርካታ ወረዳዎች ያገዛዙን ሰራዊት በመጠራረግ የድርጅታችን አንድነት በድል እንዲታጀብ አድርገውታል። በዚህ ተጋድሎ ከ2540 በላይ የጠላት ኃይል ምርኮኛ ሲሆን በርካቶች እጅ ለመስጠት በመዘግየታቸው ምክንያት ተደምስሰዋል። በዚያው ልክም የአማራ ፋኖ ብሔራዊ ንቅናቄ ሰራዊት ከነፍስ ወከፍ እስከ ድሽቃ ድረስ ለማስታጠቅ ተችሏል። የሎጂስቲክ እጥረቱንም እንደተለመደው ከጥላት በመረከብ ተንበሽብሿል። በዚህ የጥላት አቅምና አቋም ለፍስፍስነት ገሃድ በወጣበት ወታደራዊ ኦፕሬሽን ያገዛዙ የፕሮፓጋንዳ ቋንቋ ሲደበላለቅበት ታይቷል። ያገዛዙ ባሪያ የሆነው ካድሬ በሚያሰማራቸው አክቲቪስቶቹ በኩል እርስ በርሱ መካሰስ አልበቃ ብሎት ለህዝብ የሚያስብ በመምሰል ፋኖ ከተማ ላይ ውጊያ ማድረግ እንደሌለበት ለመምከር ሞክሯል። የእምነት ተቋማትን ምሽግ አድርጎ የሚዋጋን ጨፍጫፊ ሰራዊት የፕሮፓጋንዳ ድጋፍ የሚሰጥ ስብስብ እንደ ጨዋ ለመጫወት መሞከሩ በመጨረሻዋ ሰዓት ላይ የበግ ለምድ የለበሱ ተኩላዎችን ግልጽ አድርጎ አሳይቶናል። ህሊናቸውንና ህዝባቸውን በወዳቸው ይሸጡ የነበሩ በአዴናዊ በሽታ ተጠቂዎችን ማደናገሪያ በመረማመድ የልዩነቱን ሸለቆ የደፈነው ትውልድ መራር መስዋዕትነትን በከፈለበት የጎንደሩ ተጋድሎ መላው የአማራ ህዝብና የድርጅታችን አመራር ከፍተኛ ኩራት ተሰምቶታል። በተመሳሳይ ጊዜ ምዕራቡን የጎንደር ክፍል ሲያካልል በጃዊና በተከለ የዘለቀውን የጥላት ኃይል ከባድ ምት በማሳረፍ የቡድንና የነፍስ ወከፍ መሳሪያዎችን የማረካው የቴዎድሮስ ዕዝ ለጎንደሩ ድል ሌላኛው ድምቀት ጨምሯል። የድላችን የምስጢር ቁልፍ አንድነታችን ላይ መሆኑ በተግባር በተተረጎመበት የጎንደሩ ተጋድሎ ለማረክነው የጥላት ሰራዊት ርህራሄን፣ ሰብአዊነትና ወገናዊነትን በማሳየት እጅ ሊሰጥ ያልፈቀደውን ደግሞ እስከ መጨረሻዋ ሰዓት በመዋጋት የአማራን ህዝብ የሞራል ልዕልና ያሳየንበት ሁኔታ ነበረም።
የጠላትን ስስ ብልት በተደጋጋሚ በመምታት ትግሉን በጽኑ ዓለት ላይ ያቆሙት የጎንደር ቀጠና የሰራዊት አባላት በራስ በቅንነት አመራርና ስምሪት በመስጠት ኩራት የሆኑን ወታደራዊ አመራሮች ለበለጠ ድል የሚያነሳሳ ሞራል ጭምር ናቸው። በመጨረሻም ሰራዊታችን በየደረሰበት ሁሉ ተባባሪ በመሆንና ፍቅሩን በመስጠት ከጎናችን ለቆመው የጎንደር ህዝብ ልዩ ምስጋና እያቀረብን የአማራ ፋኖ ብሔራዊ ንቅናቄ ነጻ በወጡ አካባቢዎች የህዝብ አስተዳደር መዋቅሮችን በመዘርጋት ጠላትን ደግሞ በጽናት በመፋለም ለአማራ ህዝብ ነጻነት ማንኛውንም መስዋዕትነት ለመክፈል የወትሮ ዝግጁነትን ባነገበ አመራርና ሰራዊት የታነጸ መሆኑን እናረጋግጣለን። የአማራ ፋኖ ብሔራዊ ንቅናቄ የካቲት 7 2018 ዓ.ም። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በምዕራብ አማራ ቀጠና ናዳ ተብሎ በሚጠራው አካባቢ በተፈጸመ ደፈጣ ጥቃት ከ10 በላይ የአገዛዙ ወታደሮች ሲገደሉ ከ15 በላይ የሚሆኑት ቆሰሉ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር ዛሬ የካቲት 7 2018 ዓ.ም አመሻሹን በፈጸመው ደፈጣ ጥቃት ከ15 በላይ ወታደሮችን በማቁሰልና ከ10 በላይ የሚሆኑትን ደግሞ በመግደል ድል ተቀዳጅቷል። በተጨማሪም አንድ ኮቭ ብሬን እንዲሁም አንድ ክላሽንኮቭ መሳሪያ በደፈጣ ጥቃቱ ማርኳል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ የካቲት 7 2018 ዓ.ም የምሽት መረጃዎቻችን እነዚህ ይመስላሉ። ከቀሪ የጣቢያችን ዝግጅቶች ጋር ቸር